ሰላም ሰላም ነው። ምንም አልልም። እንግዲህ አንተ እንዳማረብህ እንዲያምርብህ ያስፈልጋል። ስለዚህ አማረብህ እና ምንድን ነው መሰለህ ሀሳብ ያልነገርኩህ ያው ሰርፕራይዝ እንድትሆን ፈልጌ ነው። ከምታውቅ ባታውቅ ብዬ ነው። ያው ሰሞኑን እየደበረህ ነው ምናምን ጥሩ ነገር ላይ አይደለም ያለው እና ቢያንስ የሆነ ሰዓት ለምሳሌ አሁን አብረን ወይ 3 ሰዓት ወይ 4 ሰዓት እዚህ እንቀመጣለን እና በዛ ሰዓት ቢያንስ እንኳን የደበረህ ነገር ካለ ቅር ያለህ ነገር ካለ ምናምን ይሄ ህይወት ላይ ያው ፈተና ምናምን ያለ ነገር ነው። ያንን ነገር ቢያንስ ትንሽ ትረሳለህ ምናምን ብዬ ነው። ያው አንተም እኔ የሆነ ነገር ስለሆን እንዲህ ስለምታደርግልኝ እኔ ብላንተ ሀሳቤ ጥሩ ነው። ስለዚህ ደስ ብሏል። ዋናው ነገር አንተ መደሰት። እሺ ስለዚህ አሁን ራት ምናምን ይዘዝና እዛ እንጨዋወታለን። ማውራት የምፈልገው ነገር ካለ ይፈልጋል። ደህና ቆየኸኝ። እንኳን ደህና ቆየህ። አሁን ማለት ነው መብላት ትችላለህ። እስቲ ቅመስ እና ላብስ እስቲ። እዚህ ቤት ደግሞ ቆንጆ ነው። የቤት እራሳቸው ስለሆኑ የሚጋግሩት። አሁን መብላት ትችላለህ። የተመቸህን ይሄ ቀይ ነው ይሄ አልጫ ነው የፈለግከውን ብላ። አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። እኔ ምን ይባላል ያልሰራሁትም የኤሪክ ታጋሽነት፣ የሄሉ ደግሞ አስተዋይነት፣ በቃ በራሷ መተማመን ያላት በጣም እኔ ማለት ነው ልንገራችሁ፣ ብዙ ሰዎችን አይቻለሁ በራሳችን መተማመን በራሳችን ኮንፊደንስ አለን ሲሉ፣ ግን ሄሉ ለየት ትላለች። የምሬ ነው የምላችሁ። ግን መታገስ ዋጋ አለው ነው የምለው አንዳንዴ እና ከታገሳችሁ ሁሉ ነገር ያልፋል ብዬ ነው የማስበው። በጣም አስተዋይ ልጅ ናት። በራሷ መተማመን ሙሉ ኮንፊደንስ ነው ያላት። የምሬ ነው የምላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ሄሉ ዛሬ እንደምታዩት ማለት ነው ፏፈሽ ብላ ማለት ነው ኤሪክን እራት ጋብዘዋለች ማለት ነው። ያው እራት ስላችሁ ማታ ላይ ነው ጓደኞቻቸው ቀንና ጓደኞቻቸው ጋር ስለሚሉ ማታ እንግዲህ ስለደበረ ማዝናናት አለብኝ፣ አንተ መንከባከብ አለብኝ፣ ከስተህብኛል እያለችው ነው። ራስክን ጠብቅልኝ፣ ራስክን ተንከባከብ፣ እኔ ሲደብረኝ፣ እኔ ሲከፋኝ፣ ሲያመኝ የምትንከባከበኝ ስለሆንክ አንተን እንዲከፋህ አልፈልግም እያለች ነው። አያችሁ አይደለ? እና ምን ልላችሁ ነው ቤተሰቦቼ፣ ሄሉ በጣም ትለያለች። የምሬ ነው የምላችሁ። በጣም አስተዋይ ልጅ ናት እና ማለት ልጁ ራሱ ታጋሽ ነው። በቃ በሁሉ ነገር ይታገሳል። በቃ እሷም እንድታጠነው
በቃ ምንም የሌለበት ሰው በነገራችን ላይ ይታገሳል። የአሁኑን ሳይሆን የሚያየው ወደፊት የሚኖረውን ህይወት ስለሆነ የሚኖረው እሱ ራሱ በትዕግስት ገባችሁ አይደል? በትዕግስት እያያን ነው፣ በትዕግስት እየጠበቃን ነው እሺ እስከምትለው። እሷም ደግሞ ማጥናት ያለባትን ያው ህይወት አንዳንዴ ከባድ ነው ታውቃለች፣ ዘሎ ግብት የሚገባበት አይደለም። ከዛ ሲቀጥል ደግሞ አንዳንዴ ቋንቋንም ስለማታቅ የሀገርም ልጅ በእርግጥ የሰው ልጅ በጣም ከባድ ነው ማለት እንኳን የሌላ ሀገር እንትን ሆናችሁ የራሳችሁ ራሱ አውቀዋለሁ ብላችሁ ያላችሁ ሰው በኋላ ውስጥ ገቡበት የማታውቁት ሰው ነው የሚሆንባችሁና አንዳንዴ ሰው መጽሐፍ ነው ተገልጾ አያልቅም ይባላል እና ምን ልላችሁ ነው ግን ደስ የሚለው በቃ እሱም ይረዳታል፣ እሷም ትረዳዋለች። እንግዲህ እኔ የምለው ውድ ቤተሰቦቼ በዚህ መካከል በቃ መወሰንም ምንም ማድረግ የምትፈልገው በራሷ ነው። በሰው ግፊት የምትሄድ ልጅ አይደለችም። ገባችሁ? አሁን ለምሳሌ ብዙዎቹን ያያችሁ ነው። በሰው ግፊት የሚሄዱ አሉ። ለልክ ብላችሁ የምትገቡት ነገር ዋጋ ያስከፍላችኋል። እሷ በልክም አይደል፣ ቀስ ብላ ማየት ያለባትን ማጥናት ያለባትን እያጠናች ነው ማለት ነው። በጣም ጎበዝ ናት ሄለን ማለት በቃ በጣም ጎበዝ ናት። እሱ ኤሪክም እንደገና በጣም በቃ እኔ ፍቅር በነገራችን ላይ ብዙ ጊዜ አሁን ቪዲዮ የሚሰሩት የነሄሉ በጣም አስተማሪ ነው። ኤሪክ አገሩን ትቶ ስራውን ትቶ ሁሉ ነገሩን ትቶ ለፍቅር በቃ ለፍቅር ራሴን አሳልፌ እሰጣለሁ እስካለ ድረስ ያስተምራል። የምር በጣም አስተማሪ ነው እና እኔ መጨረሻቸው እግዚአብሔር ያሳምርላችሁ ነው የምለው። የሰው ልጅ ጅማሮ ሳይሆን መጨረሻው ያማረ ሲሆን በጣም ደስ ይላልና ውድ ቤተሰቦቼ እኔ በጣም ደስ ብሎኛል በሄሉ። የምሬን ነው የምላችሁ። በጣም አስተዋይ ልጅ ናት። በጣም ለውሳኔም ለምንም ቶሎ አትቸኩልም። የምሬን ነው የምላችሁ። በቃ ቀስ ብላ በራሷ በሰው ግፊት ቢሆን ኖሮ ኤንዲ ጆሲ እስካሁን እንትን እያሏን ነበረ እንትን ብትል፣ ግን በራሷ ነው በቃ በራሷ ነው እንጂ ሰው አይደለም ነው የምትለው። እና አንዳንዴ ኃይለኝነታችሁም ይጠቅማል ለእንደዚህ አይነት ነገር ማለት ነው። እና በሰው ግፊት አትሄድም፣ በራሷ ነው እና በጣም ደስ ይላል። መጨረሻቸውን ያሳምረው ነው እንደኔ የምለው ጸሎቴ። እና ውድ ቤተሰቦች ላይክ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ የኔ ውድ ቤተሰቦች። እና ደግሞ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል እያልኩኝ ባይ ባይ።